ምን አይነት ስሜት ነበር የሰጠህ? ከእንደ ብዙ ችግሮቻችን ይሄንን ሰዓት ጌታልኝ አዘጋጅቷል። መፍትሄውስ ምንድነው? ዝም ከማለት በስተቀር ምን ይባላል? ተወልጄ ያደግኩት ቄራ አካባቢ ነው። አንዳንድ ሰዎች ከቄራ መልካም ነገር አይወጣም ይላሉ። ጌታ ህዝብና ጌታ ሲፈልግ የት ነው የምትሄደው? ቁጭ ብላል። እንደው ያኔ ቤተክርስቲያናችሁ ተዘግታ ጠጅ ቤት ሆና በዛ ጋር ስታልፉ ስታገድሙ ስታዩት ምን ነበር የሚሰማችሁ? በሩ ራቀኝ። ያ ፍርሃት መጣ። ተነስቶ የሚይዘኝ የሚያስረኝ መሰለኝ። ምንጸልቱን በሙሉ ጨርሳቸዋል የሚል ደብዳቤ ይጻፍ። ምን ነው እኔ ሚስት ጴንጤ ሆነችልኛል። አሁን ያለችውስ ቤተክርስቲያን ተግዳሮቷ ምን ይመስላል? እድሎቿስ ምን አይነት ናቸው ትላለህ? አይኖ እናንተ ጴንጤዎች ቃላችሁን እንደምትጠብቀው እንደማጠፋ እርግጠኛ ነበርኩ። ቤተክርስቲያኗ ደርግ ለጠጅ ቤት ባለ ሀብት ነው ያከራያትና ቸርቿ ጠጅ ቤት ነበረች። በነገራችን 8 አመት ሙሉ ጠጅ ነበር የሚሸጥባት። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ የኒቆዲሞስ ሾው ነው አዘጋጅና አቅራቢዋ ትግስት እጅጉ ነኝ። በመላው ዓለም ሆናችሁ በዩቲዩብ ቻናላችንና በኤልሻዳይ ቴሌቪዥን የምትከታተሉት የእንግዳ ፕሮግራሚ ነው። ዛሬም እንግዳ ይዤላችሁ መጥቻለሁ። አብራችሁን ቆዩ። የተወደዳችሁ ተመልካቾች፣ ዛሬ ይዤላችሁ የመጣሁት እንግዳ ከወደ ካናዳ መኖሪያውን እዛ ያደረገ ነገር ግን ደግሞ ወደዚህ ወደ ኢትዮጵያ እየመጣ በተደጋጋሚ በተለያዩ መልኮች የሚያገለግለንን አገልጋይ ዶክተር ግርማ በቀለ ነው ይዤላችሁ የመጣሁት። ዛሬ ከሱ ጋር በሚኖረኝ ቆይታ በርካታ ነገሮችን እናነሳለን። ባሳለፍነው ሳምንት ስላሳለፍነው ታላቅ መለኮታዊ ጉብኝት ስለተሰኘው ታላቅ የወንጌል የጀማ ወንጌል ስብከትም እናነሳለን። በርካታ ነገሮችን አንስተን ስንጨዋወት በዚህ እንደምትጠቀሙ ደግሞ ሙሉ እምነቴ ነው። በድጋሚ አብራችን ቆዩ። ዶክተር እንኳን ደህና መጣ። ትጅ በጣም ነው ማመሰግነው። እግዚአብሔርን ድረስ ለሰጠን አይ ከአመት በላይ አስበን ነበር። እውነት ነው። እግዚአብሔርን ይህን ሰዓት እግዚአብሔር አዘጋጅቶልናል። ደግሞ በዚህ ወቅት በሆኑ አይ ቲንክ ትልቅ በረከትና ትልቅ እድል ነው። እዚህ ስለምትሰሪው ስራ ስለ ኒቆዲሞስ ሾው ጌታን በጣም ነው ማመሰግነው። ለኔም ትልቅ እድል ነው እዚህ ካንቺ ጋር ቁጭ ብሎ የጌታን ስራ በመድራችን ያለውን መንበካከር አመስገን በጣም ነው ማመሰግነው። እኔም በጣም አመሰግናለሁ ዶክተር። በማህበራዊ ሚዲያ ላይ በመታስቀምጣቸው ጽሁፎች ነው እንግዲህ ከአመት በፊት ይሆናል በደም ጽሁፎችን እከታተላለሁኝ። በጣም መታነጽበታለሁኝ ደግሞ ለሌሎችም መልሼ አጋራለሁኝና በጣም ጊዜ ተወስዶ በጥንቃቄ አላማ ተቀርጾ ለማነጽ እንደሚጻፉ ጽሁፎች በጣም ማየት ይችላልሁኝና በጣም ስለምደሰት እኔም ስለምታነጽ ብዙ ጊዜ በኒቆዲሞስ ሾው ላይ ማጋራዋለሁኝ ጽሁፎችህንና እንዳልከው ከአንድ አመት በፊት ነበር ይሄንን ቆይታ ለማድረግ የተነሳ ነው። ግን የጌታ ጊዜ አሁን ይመስለኛል ደግሞ ትክክለኛ ጊዜ ነው የማምነው። እውነት ነው። በደስታ መንፈስ ነው ያለነው እግዚአብሔር በመድራችን ያደረገ ስላለው ነገር ብዙ የቤት ስራዎች ቢኖሩንም ግን እናመሰግንበት ብዙ ነገር ባለበት በዚህ ወቅት ይሄን እድል ጌታ ስለሰጠኝ ካንቺ ጋር በጣም ነው ጌታ ማመሰግነው። እናንተም ትልቅ ስራ ነው የምትሰሩት። አሜን አሜን። ባሳለፍነው ሳምንት በነበረን ቆይታ በመቶ ሺዎች የሚቆጠሩ ቅዱሳን ተሰብስበው እግዚአብሔርን ያመለኩበት ወንጌል የተሰበከበት የተጸለየበት እጅግ በጣም አስደናቂ የሆነ ታላቅ እግዚአብሔር መገኘት የነበረበትን ጊዜ አሳልፈናልና የእውነት እንደው ቅዱሳን እንደዛ ተሰብስበው ስትመለከት እግዚአብሔር እንደዛ በአደባባዮች ስሙ ሲከበር ስትመለከት ወንጌል በዚህ አይነት ሁኔታ በዚህ አይነት ስፋት ሲሰበክ ስታይ ቀደም ባለው መንግስት ወንጌል በማይሰበክበት በነጻነት በማይሰበክበት ዘመን እንደነበረ ሰው የቤተክርስቲያንን መዘጋት ያንን ስደት ሁሉ ነገር አብሮ እንዳሳለፈ ሰው ምን አይነት ስሜት ነበር ይሰጣል? በጣም ነው ፉል አክሰስ ለነበርኝ ኢንተርናሽናል ቲም አዋስ ለነበርኩ ብዙ ቦታ ሄድ ነበር። ተቀምጬም አልተካፈልኩም። ህዝቡ መካከል ገባ ነበር። መድረኩ ላይ ዞር ነበር። አገልጋዮችን አገኝ ነበር። ሁለቱም ድንኳኖች ጋር ሄድ ነበር እና ውስጥ የነበረው ደስታ በጣም በእግዚአብሔር ቸርነት በእግዚአብሔር ለዋላዊነት እና መርሳት የለብን ነገር ከእንደ ብዙ ችግሮቻችን ይህንን ሰዓት ጌታልኝ አዘጋጅቷል። ንጹህ ወንጌል ተሰበከበት ቦታ ነው። ወደ ህዝቡ መካከል ሲሄድ
አንድ በጣም ልቤ የነካው ነገር ወንጌል የሚሰበክባቸው ትልቅ ስክሪኖች እዛ ግድግዳው ላይ በስቅል አደባባይ ግድግዳ ላይ አለ። ያ ግድግዳ ለብዙ ዘመናት በተለይ በደርግ ጊዜ የማርክሳዊ ርዕዮተ ዓለምን የሚያስተጋባ እነ ማርክስ እነ ኤንግልስ እነ ሌኒን ምስል ያዘበት ሀገራችንንም ደግሞ ነውጥ የበዛበትን አብዮት የሚያመለክቱ ብዙ ምስሎች የነበሩበት ቦታ ነበር። የአደባባይ የእግዚአብሔር ስም የተለቀፈበት አመጽ የታወጀበት ቦታ ነበር እና በዛ ቦታ ክርስቲያኖች ተሰብስበው ለመጸለይ የሚታሰብ አልነበረም። እዛ ቦታ ብዙ ጊዜ ጃለሁ ወጣት በነበርኩበት ጊዜ ተገደን ወተናል። ያው ሁሉ ትዝ ያለኝ አሁን ግን ያን ሁሉ በመቶ ሺህ የሚቆጠር ህዝብ እና መጥተው በፈቃዱ መጥተው ጌታን ሲያመልክ ወንጌል ሲሰበክ በሁለቱ ቀናት ውስጥ በሺዎች የሚቆጠሩ ወደ ጌታ መንግስት መጥተዋል። እኔ ባይኔ ያየሁትን ነው እና ዝም ከማለት በስተቀር ምን ይባላል? ጌታን ከማመስገን በስተቀር የሥራው ባለቤት እሱ ነው። እሱ ሉዓላዊ ነው። እሱ በዙፋኑ አለ። ትልቅ አምላክ ነው የምናመልከው እና ዝም ነው ያልኩት። በአብዛኛው ዝም ነው ያልኩት። የደስታ ዝምታ ግን የምስጋና ዝምታ እውነት ነው። የሁላችንንም ልብ የሚነካ ነበር። አይደለም የናንተን በዛ በአስጨናቂው ሰዓት በስደቱ ሰዓት በመከራው ሰዓት የምታቋት ቤተክርስቲያን እንደዚህ ደግሞ በስታና አበባ ወጣ ስታመልክ ያያችሁትን እናንተን ይቅርና እኛን እንኳን በጣም ልባችንን የሚነካ ነበር የነበረው የእግዚአብሔር መንፈስ የህዝቡ ደስታ ሁሉም ነገር የዳኑት ሰዎች ልብን በጣም የሚነካ ነበር። ወደ ኋላ ልመልስህና በጌታ ቤት እንዳደክ ነግረኸኛል። በርግጥ ግን ሪሊ ደግሞ ማለች አይደለም ራሳችን በግላችን ጌታን የምናውቅበትና የምንነካካበት ጊዜ የምንወስንበት የሁላችንም አለች በያምናለሁኝ። ከዛ ጊዜ ጀምሮ ያለኸውን አንተን ብናውቅህ እንዴት ነበር በጌታ ቤት አስተዳደግ? ጌት ነበር ያደግ? እኔ ታሪኬ የጸጋ ታሪክ ነው እና ስለመዳኔ ጌታ በጣም ነው የማመሰግነው። ቤተሰቦቼ አማኞች ነበሩ። እናቴ ልጅ እያለሁ ይዛኝ ትሄድ የነበረው ብርሃን ወንጌል ቤተክርስቲያን ነበር ጎፋ ሰፈር እና ተወልጄ ያደግኩት ቄራ አካባቢ ነው። አንዳንድ ሰዎች ከቄራ መልካም ነገር አይወጣም ይላሉ እና እዛ ነው ያደግኩት እና ብርሃን ወንጌል ሲዘጋ አስታውሳለሁ እና እዛ የሰንበት ተማሪ ነበርኩኝ። የህፃናት ሰንበት ተማሪ ነበርኩ እና የቀበሌው ባለስልጣኖች መተው አማኞችን ሲያስወጡ ሲያስገድዱ እሱን አስታውሳለሁ እና ቤተክርስቲያን ሲዘጋ ምን ሄድበት አልነበረም። በኋላ ለሰፈራችን ተቀርበ የነበረችው ቤተክርስቲያን ወንድማማች ቤተክርስቲያን ትባላለች በዛ ጊዜ እና ሚስዮናሮቹ ከሀገር ተሰደው ሲወጡ ቤተክርስቲያኗን አደራ ብለው ሄዱት ለቃሊት ቤተክርስቲያን ነበር እና በአካባቢው የነበሩ የጌጃ ቃሊት ቤተክርስቲያን ሽማግሌዎች እና አገልጋዮች ያችን ቤተክርስቲያን በአደራ ተረክበው ነበርና አዲስ አበባ ውስጥ ከነበሩ 6 አጥቢያዎች ነበሩ የቃሊት ከነዛ አንዷ እሷ ነበረች። ነዛ ነበር ማመልከው እናት ይዛኝ ሜል ጀመረች። በዛው ቀረው በስደቱ ዘመን የወጣትነቴን ዘመን ያሳለፍኩት እዛ ነው። በዛችሁ ቤተክርስቲያን ውስጥ ነው ወደ ሽምግልና የመጣሁት ወጣት በነበርኩበት ጊዜ እና የማረሳው 3 ነገሮችን ማንሳት ፈልጋለሁ። አንደኛው ሽምግልና ህዝቡ ሲመርጠኝ ገና 23 ዓመቴ ነበር። ወይ ቤተክርስቲያን ሽማግሌ ሆነስት ነው ግን ያው እንግዲህ በአብዛኛው ወጣቶች ነበርን። 23 ዓመቴ ነበር እና ያንን ምርጫ ለማስፈጸም የመጡት አባባ ኪዳሙ ጋሽ ኪዳሙ ወንጌላዊ ኪዳሙ እኛ አባባ ኪዳሙ ነው የምንላቸው እሳቸው ነበሩና ስሜ እንደተጠቆመ ሳቅ ቀስ ብዬ ወጥቼ ወደ ቤት ሄድኩኝ። ታመልጥ ነው? አዎ እና በኋላ ያው ስልክ የለም በዛ ዘመን ሴልፎን የለም እና ስጠራ ይለው
እና የት እንደሄደ ያውቃሉ ሲሉ ከቤት አምጡታሉ ወንጌላዊ ኪዳሙ እና ሄደው ቤቴም አልደረስኩም መጣው ይዘው ይመጡ ልክ ስጋው በር ላይ ብኝና የጌታ ህዝብና ጌታ ሲፈልግ የት ነው የምትሄደው ቁጭ በላልኝ ከመታዘዝ በስተቀር ምን ትያለሽ እና የጌታ እጅ በእኔ ላይ እንደነበረች አቅ ነበር ለወንጌል ይፈልገኝ እንደነበር አቅ ነበር አገለግል ነበር እና ሽምግልና ውስጥ ገባው እና ሽማግሌዎቹ ወቅቱ ደግሞ ያበረታቱኝ ነበር የማስተማር ጸጋ በእኔ ላይ እንዳለ ያዩ ነበር እና አንድ እሑድ ቀን ድንገት ጧት ከመደበኛ ፕሮግራም በፊት ከ12 ሰዓት እስከ 4 ሰዓት የማለዳ ጸሎት አለ እና ጸሎት ላይ የጌታን ቃል እንዳመጣ ነገሩኝ ያኔ መታዘዝ ነው ቢያቲም እና የጌታን ፍርሃት አለ መሪዎቻችንም እናከብራለን ያለት ማታ ጸልይ እግዚአብሔር ወደ ልቤ ምን የሚለውን ቃል ሰጠኝ ከሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23 ላይ ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያድርግ መልካም ነው አልገባኝም ነበር ወቅቱ እውነት ለመናገር ማለዳ 12 ሰዓት ላይ ያው ጸሎት ፕሮግራም ተጀመረ የሚገርም ጸሎት ነው ያለው እግዚአብሔር መንፈስ ነበር ቃሉ ይሰበካል ያን ቃል አካፈልኩ ትልቅ መጽናናት በህዝቡ ላይ ነበር እሱን አስታውሳለሁ ያ ማለት 1976 በእኛ አቆጣጠር ያን ቃል አካፈልኩኝ ከዛ በመካከል ሁላችን ወደ ቤታችን ሄድና ተመልሰን 4 ሰዓት ተኩል የሚጀምር ፕሮግራም አለ እና ቤት ደርሰን ስንመጣ በሯ ታሽጓል የቤተክርስቲያኒቷ የመጨረሻውን ቀን ያገለገልኩት እና የመጀመሪያም ነበር ያን ጊዜ ለሚቀጥሉት 8 አመታት ቸርቿ እስክትከፈት ድረስ መድረክ አልነበረም እና እነዛን 8 አመታት ግን ጌታ አሳደገን ቀደም እንዳልኩሽ በጌታ ቤት የበረታን መጣን ቸርቿ ሁለተኛው ማስታወሰው ቸርቿ እንዴት እንደተከፈተች ነው እና ያው የማይወድቅ የሚመስለው የደርግ መንግስት ወደቀ የጌታ ቃል መንግስታትን የሚያነሳና የሚጥል እሱ ነው ደርግ ወደቀ እና ኢህአዴግ ገብቶ አዲስ አበባ ከተማ ታስታውሽ እንደሆነ ሰላምና መረጋጋት ተብሎ በየ3-4 ቀበሌዎች አንድ ላይ ይሰሩ ነበር እና አዲስ አበባ ደግሞ 5 ዞን ይመስለኛል 3 ወይ 5 ዞን ወስቻለሁ 5 ዞን ይመስለኛል የኛ ቤተክርስቲያን አጥቢያ ያለችበት ዞን እዚህ መከላከያ ሚኒስቴር ውስጥ ነበር ቢሮ እና ወደ ልብ ሐሳብ መጣ ነው ለምን ቸርቻችን እንድትከፈት ሙከራ አላድርግም ብዬ በዚህ ወቅት በሽምግልና ወደ 3 አመት ቆይቻለሁ እና ሰብሳቢም ነበርኩኝ እና ያ የጌታ ቸርነት ነው በኋላ ለሽማግሌዎቹ አልነግርም አልኩኝ ምናልባት ለሞክሪ ልባቸው ከሚያዝን ባይሳካ ከተሳካ ነግራቸዋለሁ ካልሳካ እኔና ጌታ ጋር ብቻ ይቀራል ብዬ ቀጥታ መከላከያ ሚኒስቴር ቢሮ ሄድኩኝ ሲገባ ኃላፊ ብለው ያስገቡኝ ቢሮ ለካ የተሳሳተ ቢሮ ነበር ግን እንደገባው ብሶታችንን ተናገርኩኝ አጥቢያችን ትንሽም ብትሆን ብዙ ስራ በማህበረሰቦች ሰራ ነበር ለምሳሌ ለህፃናት ደብተር እስክሪብቶ ትሰጣለች በኑሮ ላይ የሚቸገሩ ሰዎች ደግሞ የምግብ ፍጆታቸውን ትሞላ ነበር ችግረኞችን ትረዳ ነበር በዚህ ትታወቃለች እና ማህበረሰቡን ዘንድ ተወዳጅ ቤተክርስቲያን ነበረች እውነት ለመናገር ገባው ስገባ በጣም የተንጣለለ ቢሮ ነው እና በሌና በሰውየው መካከል ትልቅ ጠረጴዛ አለ ተቀመጣለኝ ብሶቴን ነገርኩት ሰዋላ አዳመጠና የት እንዳለ ታውቃለህ አለኝ እንግዲህ ኢህአዲግ ብሎ ያስገቡኝ ስለሆነ ኢህአዲግ ባለስልጣን አይደለሁም የደርግ ባለስልጣን ነኝ አለኝ እንጂ በሩራቀኝ ያ ፍርሃት መጣ ተነስቶ የሚይዘኝ የሚያስረኝ መሰለኝ በኋላ ምንድነው ለካ ይሆነው ኢህአዲግ እንደገባ ከፍተኛ መኮንኖችንና ሚኒስትሮችን ነው ያሰረው እንጂ በመክተል ሚኒስትርነት ካፓሲቲ ያሉት አልታሰሩም ገና ሽግግር ላይ ስለነበረ መንግስት በእነሱ ነበር ስራውን የሚቀጥለው እና አስረዳኝ ሰው ይሆነ ከመክተል ሚኒስትሮች መካከል አንደኛው ነኝ ግን በጣም ነው ማስነው ምንም ልረዳ አልችልም እና የሚረዳ ቆና አይመስለኝም ማለት አገራውን ባለችበት ሁኔታ የናንተ ቤተክርስቲያን ቅድሚያ አይደለም ግን ማልባት ከሰማ ልሞክር ካልክ ላሳይ ብሎኝ ይዞኝ ወጣና ሳይ በወቅቱ የነበረው ኢህአዲግ
የኛን ዞን ኃላፊ ቢሮ ገባው እና ተቀበለኝ በአክብሮት እና ለዛ ለደርግ ባለስልጣን የነገርኩት ነገር በሙሉ ነገርኩት። አዳመጠኝና እሱም በሐዘን ልቡ ተሞላ። በርህራሄ ግን አሁን ምን ማድረግ እንችላለን? እንደምታየው ሀገር አልተረጋጋም። እዚህ አሁን ሀገር ካለችበት ነውጥ አንፃር እናንተ ቤተክርስቲያን ቅድሚያ የምንሰጠው አይደለም እና ሀገር ሲረጋጋ ተመልሰናል እና ያዘንኩ ስወጣ አየኝ። ወጣው በቃ በእና በጌታ መካከል ይቀራል ብዬ ወጣ። ትንሽ እንዴት ኩኝ እንትሩ አዳራሹ ወደ ውጪ ስወጣ ሆልዌው በጣም ረጅም ቀጭን ኮሪደሩ ነበር እና እስቲ ተመለሳለኝ። ተከትሎኝ ወጥቶ ቁጭ በላለኝ። ቁጭ አልኩኝ። ለሙሉ አንተ እኔም ብትሆን ምን ታድርግ ነበር አለኝ። አላመንኩም። ጥያቄ ስጠይቅ የነህምያ ታሪክ ትዝ አለኝ። በንጉሱ ፊት አዘንተኛ ነበርኩና የልብ ሐዘን ነው ሲለው ያ ፌበር እግዚአብሔር ምን አድርግልህ ዘንድ ትወዳለህ የሚለው ነገር ነው ወደ ልቤ የመጣው። በኋላ እግዚአብሔር ጥበብ ሰጠኝ። አንተ ብዙ እንዳልከው ሀገር ብዙ መረጋጋት ያስፈልጋታል። ቤተክርስቲያን አሁን ኢትዮጵያ ካለችበት ሀገር የኛ አጥቢያ ብዙ ቅድሚያ የሚሰጣት አይደለም። ግን ይሄን ኃላፊነት ለምን ለሰላም እና መረጋጋት ኮሚቴው አልሰጠም አልኩት። እንዴት ነው የሚደረገው አለኝ። ምን ትመክረኛለህ አለኝ። በቃ ደብዳቤ ጻፍ እና እኔ ከፈለግ ወስድልሃለሁ፣ ካልፈልክም ደግሞ እዚህ ካሉ ሰራተኞች አንዱ ወስዶ ቢሰጣቸው እነሱ ያስፈጽማሉ አለኝ። እንግዲህ አንተ ጻፍና አለኝ። ማመን አልቻልኩም። አልነገርኳቸውም ለሽማግሌዎቹን የሚራሴ ያላመንኩማ። አንዳንድ ጊዜ በህይወቴ በጣም እንደዚህ አይነት ነገሮች ሲገጥሙኝ አንድ ልማድ ነበረኝ ያኔ እና ፍራሽ መሬት ላይ ወርድና መሬት ጸልያለሁ። እንቅልፌ ከመታ እዛው ተኛለሁ። ሳስብ አደርኩና ማለዳ ላይ ደብዳቤውን አረቀኩኝ እና ጠዋት ቢሮ ስገባ ባይዘን ትምህርት ቤት ጨርሻለሁ፣ ስራ ጀምሬያለሁ እና በጽህፈት ስራ የምታገለግለን እህት ነበረች፣ የተባረከች ትስህን ትባላለች። የዶክተር ሙላቱ ጸሐፊ ነበረች፣ እኔንም ታግዘኝ ነበር እና ደብዳቤውን አነበበችና ከባድ ደብዳቤ ነው አለች። ትእዛዝ ከላይ ወጥቷል አልኳት። ቃላት ትንሽ እንዳስተካከል ከበድ ያሉ ቃላቶችን ትንሽ እንዳለዝብም መከረች። ግድ የለም አልኳት። ጌታ የሚሰራው አለ። ጻፈችልኝ። 3 ገጽ ደብዳቤ ወጣ። እጄ ወደ መከላከያ ቢሮ መንገድ ጀመርኩኝ። ሜክሲኮ አደባባይ ስደርስ ተመልሼ ወደ ቢሮ ገባሁ። አንድ ሐሳብ መጣል። ሰህን አልኳት። ይሄን ደብዳቤ መልሰሽ ታይፕራይተር ውስጥ አስገቢና በቀይ ሪባን እጅግ በጣም አስቸኳይ፣ ከዛ ደግሞ 3 ቃል አጋኑ አጠገቡ አስቀምጪ አልኳት። ኦሬዲ ደብዳቤው ከበድ ያለ ነው፣ ለምን ለሰውየው ታከብድበታለህ አለች። በሰውየው ፊት እግዚአብሔር ሞገስ ሆኖኛል፣ ይፈርማል። አይ ቲንክ የጌታ ሰዓት ደርሷል አልኳት። ሄድኩኝ። ያለ ችግር ቢሮ ገባሁ። አስገቡኝ። አመጣለኝ። አሁን አልኩት 3 ገጽ ደብዳቤ ነበር። 3 ገጽ ደብዳቤ በጣም ብዙ ነው፣ ለማንበብ ጊዜ የለኝም። አምናለሁ። የመጨረሻው ፊርማዬን ቦታ አሳየኛል። እዛው አጠገቡ ቆሜ ገልጬ ስሙ ያለበትን ቦታ አሳየሁት። ፈርሞ ሰጠኝ። ሽማግሌዎቹን ሰበሰብኩ። የእንባ ጊዜ ነበር ያለት። እውነት አልመሰለንም። 8 ዓመት የተዘጋች 8 ዓመት የተዘጋች ቸርች ናት እና እግዚአብሔር ቸር ነው በጣም እውነት ነው። እና ሽማግሌዎቹ በጣም ማስተዋወች ነበሩ። እኔ በእድሜ ታናሽ ብሆን ሁሉ እና እንደ ሰብሳቢያቸው በጣም ያከብሩኝ ነበር። እና አንድ ነገር ወደ ልቤ መጣ፣ ስሜት ስለነበር ቤተክርስቲያኗ ደርግ ለጠጅ ቤት ባለ ሀብትን ያከራያትና ቸርቿ ጠጅ ቤት ነበረች። በነገራችን ላይ 8 ዓመት ሙሉ ጠጅ ነበር የሚሸጥባት። ግቢያዎች ውስጥ የነበሩት ቢሮዎች በሙሉ ተቀይረው የቀበሌ ቤት ሆነዋል። ለእያንዳንዱ ቤት ቁጥር የቤት ቁጥር ተሰጥቶታል።
እና የመጀመሪያውን እሁድ ሰርቪስ እናስብ እንደዛ ሰዎች ምንድነው የምናደርገው የሚል ውይይት ተነሳ። ያኔ ቁጥራችን ምናልባት 120 ብንሆን እና እግዚአብሔር ወደ ልቤ ሐሳብ አመጣ። እኔም ሰዎች እንደኛው የሥርዓቱ ተበዳይ ናቸው። ከዚህ ቤዳ እንትን አይገባ ቤተክርስቲያን ሰብሳቢ መሆን አለባት። ከዚህ ቀበሌውን ቦታ እንጠይቅና ቦታ ይስጡን እና ቤት እንሰራለን አልኳቸው። ገንዘብ ከየት ይመጣል አሉ። እጃችን ገንዘብ ነው። ሚስማርና ዋል እያንዳንዱ አወል ያዋጣል። ጭቃና ወካለን ጭቃ ቤት ነው የምንሰራው። ቆርቆሮን ጌታ ያዘጋጃል አልኳቸው። እና ቀበሌ ሄደን ጠየቅን፣ ቦታ ሰጡን። ለሰዎቹ በአንድ ወር ጊዜ ውስጥ ቤት ሰራንላቸው። እነሱን አስወጣን። ግን እንደሱ እያሉ አምልኮ ፕሮግራም እናድርግ ነበር። እና በዛን ወቅት በህይወቴ ጌታ ጥሪ እንደነበር አውቅ ነበር። ለወንጌል ይፈልገኝ እንደነበር አውቅ ነበርና 3 ጥያቄ ነበረኝ። አንደኛው የቤተክርስቲያን ሽማግሌዎች አስታውሰው ያችን ሰቆቃ ኤርምያስ ምዕራፍ 3:23 አስታውሰው የመጨረሻም የመጀመሪያ ስብከት ቸርቿ ሳትዘጋ ፊት ያችን ቀን አስታውሰው ያለት ጌታ ተናግሮናል። ይህን 8 ዓመት ደግሞ ደግፎ ያዘን ቃል ነበር ተጽናንተናል ካሉኝ። ሁለተኛ ደግሞ እና ይሄን ካሉኝና የመጀመሪያ ቤተክርስቲያን ስትከፈት የመጀመሪያ አገልጋይ አንተ እንድትሆን ፈልጋለን ካሉኝ አንደኛ ያልኩት ይሄ ነው። ሁለተኛው ደግሞ ጥሩ ትምህርት ቤት ምትልከኝ ከሆነና ቃልን በደንብ መማርበት የሥራ ዘመን ያለው አሁን ለዛ ሥራ ዘመን የሚሆን የጌታን ቃል መማርበት እና ከድሮ ጀምሮ በዚህ በዓለም አቀፍ የተልእኮ ጉዳይ ላይ ሸክም ነበር በውስጤ እና ትራቭል እንደማድረግ ይሰማኝ ነበር። ያን ብር ከከፈትክልኝ ሁለተኛ ያልኩት። ሶስተኛ አገልጋይነት ከባድ ነው እና እንደ አገልጋይ የምትቀበለኝ እህት ከሰጠኝ እና እሺ ካለች በእነዚህ 3 ኮንዲሽን ፈቃድን አውቃለሁ ብዬ ጸለይኩኝ። ወር አልቆየም በአቦጋያ የሚባል ቦታ ስብሰባ ነበረኝ እና መልእክት መጣ። ወንድም ግርማ ሰቆቃ ኤርምያስ 3:23 እናስታውሳለን። ቸርቻችን ስትዘጋ ወጣት ነበር። አሁን ደግሞ ሰብሳቢያችን አሁንም ወጣት ብትሆን እና የመጀመሪያውን ቃል ቤተክርስቲያናችን ስትከፈት ህዝቡም መስማት ያለበት ካንተ ነው። ጌታም ያንን የሚወድ ይመስለናል። እኛም ተስማምተናል አሉን በስልክ። ልክን ሲሉ ሮሜ 8 ላይ ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል ያ ቃል ውስጥ ይገባ እና ቸርቻችን ስትከፈት የዘበኩ ስብከት እሱን ነው የመጀመሪያው እሁድ ስብከት። እና ያችን ሁለቱንም ስብከት እስካሁን ድረስ ህዝቡ ያስታውሳል። ኢቨንቹዋሊ ጌታን ምትፈራሃት ሰጠችኝ። ገነት ትባለች። ውስጧም ውጫም ቆንጆ እግዚአብሔር የምትፈራ 3 ልጆች አሉን። ዮናታን ማህሌትና ኢዮኤል የሚባሉ በትዳር አሁን ኤፕሪል ሲመጣ 31 ዓመት ይሆናል። እሷም እንደኔ ቄራ ልጅ ጎፋ ልጅ ናትና ከጎፋ ሰፈር መልካም አይወጣም ካሎች 2 ሰዎች አሉ ነውና ይሁንናል። ልጆች አሉ። እግዚአብሔር በር ከፈተልኛው በትምህርቴም እግዚአብሔር አግዘኝ። ሁለተኛው ማነሳው በዛ በስደት ወቅት ሻለቃ ታደሰ የሚባል ሰው ነበር። በጣም እንወደው አሁንም አለ እና ቤተክርስቲያናችን ሽማግሌ ሆኖ አገልግሏል። እሱ በስደት ዘመን ወደ ጌታ የመጣው ባለቤቱ ትያበበች ትባላለች እና በቤታቸው የጸሎት ፕሮግራም ይደረግ ነበር በስደቱ ዘመን ወጣት በነበርኩበት ዘመን። ለሷ አንድ ታላቅ እህታችን ነበረች እና የጸለይንላት ሐሳብ መጣ። ወጣቶች ምን ሆነን በልባችን እቺ ሴት ባለቤቷ ጦር ሜዳ ነው ያለው፣ ግቢው አጥር የለውም ማለት እሺ ምን እናድርግ? አጥር እንስራ። አጥር ናት። ያው በእኛ ባህል እንደምታውቂው አጥር በጣም አስፈላጊ ነገር ነው። እሺ ምን እናድርግ? ጎመንና አትክልት እንትከልላት። ግቢውን እርሻ አደረግነው። እሺ ሌላስ ምን እናድርግ? መብራትና ሁልጊዜ ትጭቃጭቃለች ከጎረቤቶች ጋር ተቀጥሎ ስለመጣ መብራትና ውሃ አስገባን።
ይሄን ሁሉ የምናደርገው አባላት ነን በስደት ዘመን ግቢው አማረ አትክልት ከለን ጽጌረዳ ነበር ሐረግ ነበር ግቢው በጣም አማረ በዚህ ማከል ያው እሷ ቤት ጸሎት ሲደረግ ስለነበር ለባሏ ደብዳቤ ጻፉለት ቤት ጎረምሶች ቤት ሆኗል እና በዛ ዘመን አሁንም ይመስለኛል በትንሹ ቢሆን ያው አንዳንድ ጸያፍ ነገር ይወራል የጎረምሶች ቤት ሆኗል ምናምን እንደዚህ እና በጣም አዝኖ እና ተበሳሽቶ ደብዳቤ ጻፈለት እኔ ምን ሀገር አለኝ እና ነው መዋጋው ሰው ኮፒ ሲኖረው ነው ሀገሩ የሚዋጋው አንቺ ቤት ይላፍሽሻል የሚል ሐሳብ ያለው እግዚአብሔር በህይወት ካተረፈኝና ከመጣው አንቺና እዛ ተንበረከካችሁ ተደፍታችሁ ናችኋል ያለው ምንጸልቱን በሙሉ ጨርሳችኋል የሚል ደብዳቤ ይጻፉ ደብዳቤው መጣ መሬት ላይ ዘረጋን ጸለይን ዛቻውን ተመልከታለን እውነቱን አንተ ታውቃለህ አለን ለጌታ አሳልፈን መጸለያችን ቀጠል እዛው ቤት አንድ ቀን ተንበርክከን ይያለ ሻለቃ ታደሰ ከነ ዩኒፎርሙ ገባ ደነገጠ እንደገባ ደግሞ በሩ ዘጋው እንዳሰበው ደግሞ ክላሽ ጠመንጃውን ይዟል ወጫው ጠፋን በጣም ደነገጠ በኋላ ጸጥታ ነበር ቁጭ ብሏል ቁጭ አለ ልጆቹ መታው ተጠብጥመውበታል ሁለት መሰሉን በዛም የነበሩት ህፃናት እና ወዲያው ተንበረከከና ማልቀስ ጀመረ እና ወደ ባለቤቱ ያየ ሶሪ ቅርታ አድርግልኝ ለካ ቤት አለኝ መጋባበት ያማረ ቤት ልጁ ተቆራጭ አቁሙባት ነበር ከዛሽ ከወታደር ደሞዝ ላይ ተቆራጭ አቁሙባት ብዙ ጊዜ ቤተክርስቲያን አግዛታለች ግቢው ሲያይ ትቶት ሄዶ ግቢ አይደል እና እንዴት ታዲያ ልብ ሶፍት እንዴት ሆነ ብለን ጠየቅነው ያለት ጌታን ተቀበለ ተንበርክኮ ጌታ መቀበል ፈልጋለሁ አለ ጌታን ተቀበለና በኋላ ሲነግረን ለካ ምንድነው የሆነው ትያበበሽ ደብዳቤ ጽፋለት ነበር እና ሶፍት ደብዳቤ አንተ እንደምታስበው አይደለሁም እግዚአብሔርን ፈራ ሰው ነኝ ልጆቼን በስርዓት ማሳድግ ነኝ እዚህ የሚመጡትም ሰዎች ደግሞ ወጣቶች ሆኑ እግዚአብሔርን የሚፈሩ ናቸው ብዙ ስትመጣ የምትገረምበት ነገር ታያለ ቤት አምሯል ግቢ አምሯል ቤት አለ የምትመጣበት የሚል ይልቁንም በህይወት ላትመጣ ትችል ይሆናል ስለዚህ ጌታን ብትቀበል ይሻላል የሚል ደብዳቤ ለካጽፋለት ተበሳሽቷል እና ጦር ሜዳ ያለ አንድ ትልቅ ቋጥኝ ላይ ተክዞ ቁጭ ብሎ አንድ መኮንን የሱ አለቃ ይውታል ምን ሆንክ ይሉታል እና ይነግራቸዋል ብሶቱን ዋዳናስቲ ፈልጋለሁ ብሎት ወደ አንድ ሰወር ያለ ቦታ ይዘውት ሄዱና አንተ ሞኝ ነህ አሉት ይሄን ከኔ ያልሰማም አሉት ጊዜው ክፉ ነው እንደምታውቀው ጴንጤዎች ላይ ትልቅ ስደት አለ እንደምታውቀው ምን ነው እኔ ሚስት ጴንጤ ሆነችልኛል ዋው እና ለስለ ጴንጤዎች የምናገረው ነገር ብዙ የለኝም ማለት ግን አንድ ነገር አውቃለሁ አንተ ቤት አለ የምትመለስበት ብዙ መኮንኖች ቤታቸው ኦሬዲ ፈርሷል ብዙ ዝምታያቸው ጓደኞች በስጋት ነው ያሉት ሚስቴ ታማኝ ትሆናለች አትሆንም የሚል ስጋት አላቸው አንተ ግን በእርግጠኝነት ምነግርህ በቤት አለ ልጆች በስርዓት ነው የሚያድጉት በጥሩ ሞራል ነው የሚያድጉት የናውቃለሁ ሞኛት ሆናሉትና ተውቴዱ ለካ ነገር ልቡን ሶፍት አድርጎታል ኦሬዲ መንፈስ ቅዱስ እና በእግዚአብሔር ለዋላዊነት መጣ የመጣው ቦርድ ወጥቶ ነው ትንሽ ጥይት መታው ሜዲካል ቦርድ ተብሎ ነው የመጣው እና ለረጅም ጊዜ ቤተክርስቲያን ሽማግሌ ነበር የስደቱን ዘመን ሳስቤና ረሳ ቤተክርስቲያናችን ተከፍታ ደግሞ ማረሳው ሶስተኛው ነገር የመጀመሪያው ወርቅ ስናመልክ ቦታ አልነበረም የቤተክርስቲያኒቷ በር ተከፍቷል መስኮቶች ተከፍቷል አጥሩት ያጥሩ ያንዋን መግቢያ በርም ተከፍቷል ሞልቷል ሰው ሁሉ ውጪ ነው ያለው እና በዚህ ማከል አንድ ሰው በሰው ላይ የተረማመደ መጣና መስባኩ አጠገብ ላይ ተንበረከከ እና ይለቅሳል ያለት የሚሰበከው ስብከት ከክርስቶስ ፍቅር ማን ይለየናል እሱ ነበር ስለ ክርስቶስ ፍቅር ነበር የሚሰበከው ፕሮግራሙ ካለቀ በኋላ ሽማግሌዎች አነሱትና አስቀመጡትና ምን እንርዳሉት ጌታ መቀበል ፈልጋለሁ አለ
ማን አመጣ? በሩ ተከፍቶ ስትዘምሩ ሳይ የሆነ ነገር ገፍትሮ ወደ ውስጥ አስገባኛል። እኔ እግዚአብሔር መንፈስ ነው ብዬ ነው ማምነን ያደረገው። ያ ሰው የቤተክርስቲያናችን የመጀመሪያው አዲስ አማኝ ነው። ሰው ያልመሰከረለት ያለ ግብዣ የመጣ ጌታ መንፈስ ቅዱስ ራሱ ያስገባው። ከሁሉም የሚገርመው ያን ያለቀሰ ከኪሱ ገመድ አወጣ። ለካይድ የነበረው ከቤተክርስቲያናችን ጀርባ ትንሽ ጫካ አለ። ራሱን ለማጥፋት የሚሰው ነበር። እና ያ ለኔ ያ ለዚህ ነገሮች አንድ ተደራርቦ ነው እንግዲህ እግዚአብሔር ልቤን ሶፍት እያደረገ ወደ አገልግሎት ያመራኝ። እና ደርግ እንደምታውቂ ብዙ አዳራሾች ሰርቶ ነበር በዛ ዘመን። ነው ጊዜ ምን እንል ነበር? ከኔ ጋር የነበሩ ወጣቶች አንድ ቀን እዚህ ቦታው ወንጌል እንሰብካለን እንል ነበር። እና ሽማግሌዎቹ የሚቀጥሉ ሳምንት የት ነው የምንሰበሰበው አለ። ቦታ ያበቃንም ማለት ያቺ ያልናት ነገር ወደ ልብ ያወጣች። ቀበሌ ሄደን እና ቦታ ጠቦናል። አዳራሹን እንጠቀሙ በደስታ እና ለብዙ ጊዜ እሑድ የምናመልከው ደርግ የሰራው ህንጻ ውስጥ ነበር። እና የመጀመሪያ ዘመን ታሪኬን ይመስላል። ጌታ ታማኝ ነው። የሚገርም ነው በእውነት እግዚአብሔር እጅ የሚሰራበት መንገድ የሚጠቀማቸው ሰዎች እጅግ በጣም ያስደንቀኛል ሁሉ ጊዜ። ያንን ዘመን እናንተ አልፋችሁበት ነው። እኛ በታሪክ እንኳን ሰምተን ዛሬ ላይ ያለውን ነገር ደግሞ ስንመለከት ቅድም እንዳልኩት በጣም ልባችን ይነካል ከሰማነው ነገር የተነሳ እንኳን ማለት ነው። እንደው ያኔ ቤተክርስቲያናችሁ ተዘግታ ጠጅ ቤት ሆና በዛ ጋር ስታልፉ ስታገድሙ ስታዩት ምን ነበር የሚሰማችሁ? አንድም ድብልቅ ስሜት ነው። አንደኛው ሰይጣን ለካ በጣም ተሳስቷል። ቤተክርስቲያን ንጻው አይደለም አማኞች ነን። በዛው ውስጥ ህብረት እናደርጋለን፣ እንጸልያለን። ቁጥራችን እያደገ ነው። የሚጠመቁ ሰዎች ነበሩ። ወይ ወንዝ ይጠመቃሉ ወይንም ደግሞ ከሽማግሌዎቹ ምን ተሰበሰበበት አሁን ወደ ጌታ ሄዷል አብይ ላቀው ምንላቸው መስረተ ህይወት ቤተክርስቲያን ብዙ ጀብሽምግልና ያገልግሏል። ወይሳቸው ገንዳ ውስጥ ነው የምናጠምቀው። ወይንም ጋሽ ክንደኛ የሚባሉ ነበር አሁን ወደ ጌታ ሄደዋል። ከቤተክርስቲያናችን ታች ትንሽ ወረድ ብሎ መብራት ያል ይባል ነበር በዛ ዘመን። ወይሳቸው ቤት ውስጥ ነበር። በዚህ ሰዎች ጌታን ይቀበላሉ። ቤተክርስቲያን አደገች። ምንም ግን ሁሌ ሲሄድ በዛ በኩል ሳልፍ አንድ ነገር ይገርመኝ ነበር። መስቀሉ ተነስቶ መስቀሉን ለማጥፋት ምክንያቱም መስቀሉ ብዙ ጊዜ ፀሐይ ስለጠጣ መስቀሉን ቢነሳ ትቶት ሄደው ማርክ አለ የመስቀሉ ስዕል አለ። እሱን ለማጥፋት ብሎ ቀለም ሲቀቡ ቀለሙ ሲደርቅ መስቀሉ ብቅ ይላል። እንደገና መልሰው ይቀቡታል መስቀሉ ብቅ ይላል። እና መጨረሻ ተውት ለረጅም ጊዜ ተውት። እና አንዱ ድብልቅ ስሜት ነው የሚሰማኝ በአገራችን ላይ ማምለክ ያለ መቻላችን። እንደማንኛውም ኢትዮጵያዊ መብት ነበር ለናምልክ ይገባ ነበር። ያንን መብት በማጣታችን ልባችን ይተክዝ ነበር እንደ ማህበረሰቡ አካል ስናስብ። በሌላ በኩል ደግሞ ስደት የቤተክርስቲያን አብሮ ተጓዥ ነው። መልኩ ይለዋወጣል እንጂ ስደት ሁሉ ጊዜ አለ። አንዳንዱ ከውስጥ ይመጣው አንዳንዱ ራሱ ያመጣችውና አንዳንዱ ከውጭ ይመጣባት። በዛን ወቅት እንግዲህ የወንጌላውያን ቤተክርስቲያናት ቁጥር ወደ 4% አካባቢ ነበር፣ ብዙ አልነበረም። አሁን እንግዲህ ያን ሁሉ አድገን ከ25 እስከ 30% ይገመታል። የሁሉ ጌታ ቸርነት ነው። ቤተክርስቲያን አድጋለች፣ ወንጌል ይሰበካል፣ እንመሰክራለን። ሃይስኩል ተማሪ በነበርኩ ጊዜ አንደኛ ጴጥሮስን በቃላችን ሸምድለን ነበር። ምክንያቱም መጽሐፍ ቅዱስ ምድራችን ባትጂ ስለዚህ ቤታችን እናጠናለን ወይ እጃችን ላይ ነው የምንጽፈው ወይ ትንሽ ቁራጭ ወረቀት ላይ ነው የምንጽፈው እና ጥቅሶቹን ሜሞራይዝ እናደርጋለን። እና በህይወታችን በጣም ስር የሰደድንበት ያደግንበትም ወቅት ነበረ። ግን ነው ቤተክርስቲያናችን ሳይ ያመለክንበትን ቦታ ሰው የስካር ቦታ ሆኖ ስታይ ጠጅ ሲጠጣበት እንዲያው ለረጅም ጊዜ ቸርቿም ተከፍታ ሽታው አልወጣም ነበር በደንብ። ቀለም ቢቀባም እጣን ብናጠንም ሰንደልም ብናድርግ ቻሌንጅ ነበር። ግን ነው ሲምቦሊክ ሆነ። አሁን ደግሞ በጌታ መንፈስ እንሞላለን። መንፈስ ይሙላባችሁ ተብሏል። አሜን። በወይን ጠጅ አትስከሩ ተብሏልና ሳምሃው ሲምቦሊክ ነበር እሱ በራሱ
ማለት ትንሽ አጥቢያ አሁን ወደ 340 ሆናለች ኢትዮጵያ ውስጥ። እግዚአብሔር ይመስገን። ባይብል ስኩል አላት፣ ናሽናል ኦፊስ አላት። እና እንዲያውም አሁን ጎብኝቻቸው ነበር። አሁን የመጣው ጊዜ ጎብኝቻቸው ነበር። እና ወንጌል ማንም አያቆመውም። ትጂ ወንጌል የጌታ ነው። ጳውሎስ ሲናገር የልጁ ወንጌል ይላል፣ የእግዚአብሔር ወንጌል ይላል። የኛ አይደለም። ማንም አያቆመው ማለት ነው። እና ያን ነው ማሰብ። ትጂ ብዙ ትዝ አመጣሽብኝ ዛሬ። ቤተክርስቲያን እንግዲህ በየዘመናቱ በተለያዩ ተግዳሮቶች ታልፋለች። ቀደም እንዳልከው ከውጪ ሊሆን ይችላል ወይንም ከውስጥ ሊሆን ይችላል፣ ራሷም ያመጣችው ሊሆን ይችላል ብለናልና በዛን ጊዜ ባለፈችበት ተግዳሮት ብዙ ፈተናዎችን አገልጋዮቿም አማኞችን ብዙ ፈተናዎችን አብረው አሳልፈዋል። የብዙዎቹን ታሪክ እንደዚህ ቁጭ ብዬ ሰምቻለሁኝ እኔ። እነዛው ተግዳሮቶች ደግሞ እድል ሆነውላት ብዙ ስራዎች ተሰርተዋል፣ ብዙዎች ስር ሰደዋል። ብዙ አገልጋዮች ዛሬ ላይ መሪዎቻችን የሆኑ አባቶቻችን የምንላቸው እናቶቻችን የምንላቸው አፍርታለች በዛው በስደት ውስጥ። የዛሬዋን ቤተክርስቲያን ደግሞ አሁንም ፍለፊት ላይ ያለ አገልጋይ ነህ፣ በብዙ መስኮች ተሰማርተህ እግዚአብሔርን ስራ ትሰራለህ፣ ለመሪዎች ስልጠና በመስጠት በተለያየ መልኩ ለአገልግሎት ወደዚህ እንደምትመጣ በማህበራዊ ድረገጽህ ላይ አያለሁኝና አሁን ያለችውስ ቤተክርስቲያን ተግዳሮቷ ምን ይመስላል? እድሎቿስ ምን አይነት ናቸው ትላለህ? አይ ቲንክ በንጽጽር መመለስ ይሻላል። ትጂ በዛ ዘመን የነበረችው ቤተክርስቲያን ፈተናዋ ይሄ ቃሌን አይደለም የጋሽ ፈራው ነው። የዛሬ 3 አመት አብረን መሪዎችን አገልግለን ነበር በኤግዚቢሽን ማዕከል። እዛ ላይ ከተናገረው ነው። እና በነገራችን ላይ በጣም ብዙ ህይወትን ሼፕ ካደረጉ ሰዎች ማዕከል አንደኛው ጋሽ ፈራው ነው። በዚህ አጋጣሚ ጌታ ይባርክ ማለት ፈልጋለሁ። እና እሱ ከተናገረው ውስጥ የመጀመሪያቷ ቤተክርስቲያን ማለት በደርግ ጊዜ የነበረችው ቤተክርስቲያን ፈተናዋ እግዚአብሔርን የመውደድ ፈተና ነበር። ጌታን ትወጃለሽ ወይ? ወንጌልን ትወጃለሽ ወይ? በዚህ በስደት መካከል ያለሽ ለወንጌል ታማኝ ትሆኛለሽ ወይ የሚል ነበር ፈተናዋ። ሁለተኛው ፈተናዋ ደግሞ አዎ ወንጌልንም ወዳለሁ አገሬን ደግሞ እንደምወድ ማሳየት ፈልጋለሁ። ምክንያቱም አገራችን እኮ ጳውሎስ ሲናገር በኤፌሶንም በሰማያዊ ስፍራ ነው የሚለው እኮ። ስለዚህ አገር አለ፣ የተወለድንባት ሀገር ናት። ስለዚህ እንደ አንድ ወንጌላዊ አማኝ በአገር ጉዳይ ላይ እኛም ድርሻ ሊኖረን ይገባል። ተቀበሉን። እምነቴን እንደ አንድ ኢትዮጵያዊ መፍትሄን ማክብሩ። ሁለተኛው ላይ ትግል ነበር። ምክንያቱም መኖር እንኳን ያልተፈቀደበት ጊዜ ነበር። እንደ ወንጌል አማኝ መኖር ከባድ የሆነባቸው ቦታዎች ነበሩ። የታሰሩ አሉ፣ ከሀገር ይወጡ አሉ፣ የሞቱም አሉ፣ የአካል ጉዳትም የደረሰባቸው አሉ። እና ያ እነዚህ ሁለት ፈተናዎች ነበሩ። ግን የሚገርምሽ በስደት ውስጥም ግን ክርስቲያኖች የማይታሙበት ነገር በህይወት ምስክርነት ነው። ለፍጹም አይታሙ። እና ጌታንም ወደዳችን የምናሳየው በፍሬያቸው ያውቋቸዋል። በፍሬያቸው ላይ የተባሉ እና ፍሬ ተኮር ነበር ክርስትና። እና በጥንቃቄ የሚኖር ህይወት ነበር ክርስትና። የማውቀው ያህል ከራስ ህይወት አልነገር ልንገርሽ። አንድ ጊዜ ደርግም የቀበሌያችን የወጣቶች ያኔ አዮማ ይባል ነበር። እና የዛ ጽፈት ቤት ሰበብ ፈልገው ክርስቲያኖችን አሰሩ እና እኔንም አሰሩኝ። ነገሩ በጣም ሲሪየስ ነገር ሆኗል። መሰረተ ትምህርት ያኔ እናስተምር ነበር። ተማሪዎች በሙሉ ግዴታ አገራዊ ግዴታ ነበር። እና አንድ ክላስ ወይ አላስተማርኩም፣ ጉዳዩን ብቻ ረስቻለሁ። ብቻ ያንን ሰበብ አድርገው ወይ አርፍጄ ደርሻለሁ ወይ ያለት አላስተማርኩም፣ ብቻ የሆነ አድሚኒስትሬቲቭ ነገር ነው። ግን ሰበብ ፈልገው አሰሩኝ። እና ከፍተኛ ኃይል ይባላል የኛ አካባቢ ያኔና አስገቡን። እና ጥቂት ሌሎች ወንድሞችም ነበሩ። በዛን ወቅት ያው ቸርቿ ዝግ ናት። እና ግን አንድ በጌታ በጣም በእምነት እንድንበረታ ያደረገን ደቀ መዝሙር ያስተማረን መስፍን ሙሉነህ የሚባል ድንገት ካለው አሜሪካ ነው ያለው። እሱ ደግሞ እግዚአብሔር እድል ሰጥቶት ወደ አሜሪካ ሊሄድ ነበር። እስር ቤቱ ያለው እዚህ ከፍተኛ ነው። እሱ ያለው መስማትና መናገር የተሳናቸው ትምህርት ቤት ያለበት ወደ መካኒሳ ወደዛ ነውና
ማታ እስር ቤት ወደ ክፍላችን ስንገባ የእስር ቤቱን ተረኛ ባክት ፍቀድልኝ እንደው አንድ ወንድም ያለ ልሰናበተው ፈልጋለሁ አልኩት እና ወዴት ነው የሚሄደው አለኝ ከሀገር ለቆም ወጣቱ ነውና በቃ የመጨረሻ እድል ይሄ ነው ልሰናበት ፍቀድልኝ ደርሼ እመጣለሁ አልኩት አለ እንደዚህ አለኝ በአንድ ቅድመ ሁኔታ አለኝ ጠዋት 11 ሰዓት ከዚህ ወጣ እስር ቤቱ ሳይከፈት በፊት 12 ሰዓት ተኩል ቢያንስ ከመጣ ሂዳለኝ በዘመን ማን ነው እስረኛ ነው የሚለቅ እንዴት እንዳመነ ይገርማል እሺ አልኩት አመሰገንኩት በእግሬ ከጎፋ ሰፈር መካኒሳ ጠዋት ሄድኩኝ በሩን ሳንኳኳ መስፍን ከፈተ ተላቀስን ተንበረከኩ ጸለይልኝ ተሰናብቼው ስሮጥ ወደ እስር ቤት መጣ ነው በር ላይ ያስገባ እንደ ያለ አይኖ እናንተ ጴንጤዎች ቃላችሁን እንደምትጠብቀው እንደማጠፋ እርግጠኛ ነበርኩ አንዳንዴ ሳስብ ያን ህይወት በጣም ነው የምመኘው ለራሴ ማሆን ብዙ ጌታዬን የበለጠ ብርታት እንዲሰጠኝ ታማኝ እንደሆን ጸልያለሁና አንዱ ያው ወደ ዘመን ስመጣ ግን ቤተክርስቲያን በተለይ ከደርግ ውድቀት በኋላ 91 በኋላ ያለፉትን 34 አመታት ቤተክርስቲያን በብዙ ነጥ ውስጥ አልፋለች እና አሁንም የጋሽ ሽፈራውን ቃል ለመዋስ ያውኑ ዘመን ቤተክርስቲያን ፈተናው ደግሞ ሁለት ነው አንደኛው ሰውን የመውደድ ፈተና ነው ባልንጀራን እንደራስ ወደድ የሚባልበት ሰው የሰው አምሳለ መለኮት ተሸካሚነት ፈተና ውስጥ የገባበት ዘመን ውስጥ ነው ያለው እንደምታውቂው ትጂ ሰው ከዘሩ የተነሳ የሚፈናቀልበት እንደ እንሳ የሚታረድበት ከባህላችን ውጪ በሆነ ዘግናኝ ሁኔታ ሰው የሚገደልበት የእርጉዞች ወደሚገደልበት ጽንስ የሚታረድበት ጨካኝ ዘመን ያለ ነው አንዳንድ ቦታ ቤተክርስቲያንም አብራ ተባባሪ መሆኗ በዚህ ግጭት ውስጥ ዘር ተኮር ሆነ ግጭት ውስጥ ስደቱ ከውጪ ከፖለቲካ ተጽዕኖ ቢሆን ምናልባት ትንሽ ነገሩን ያቀል ይሆናል ግን በዚህ ውስጥ አንዳንድ ቦታ ቤተክርስቲያንም አብራ መሳተፏ ትልቅ ስብራት ነው አንዳንዱ ግጭት በወንድሞች መካከል ነው አንዳንዱ ግጭት በሁለት ከተለያዩ ጎሳ የተገናኙት የተጋቡ ጌታ ቤት ግን አብሮ መኖር ያልቻሉበት ዘመን ነው ያን ሳስብ የኢትዮጵያ ቤተክርስቲያን ወቅቷ አራት ዋና ዋና ተግዳሮቶች ውስጥ የገባች ይመስለኛል አንደኛው ጋሽ በርናው እንዳለው የማንነት ቀውስ ነው አይደንቲቲ ክራይሲስ ነው ማንነት እና ቤተክርስቲያን ችግሯን ቢፈታው ማን መሆኗን ስታቅ ነው አይደንቲቲ ማንነት ተልኳችን ምንድነው ለማን ነው የምንኖረው በጣም መሰረታዊ ጥያቄ ነው ሁለተኛው ቀውሳችን የአመራር ቀውስ ነው እና በዛ ብዙ ልባችንን የሚያስነክስ መንገድ ተጉዘናል እና ትልቅ የአመራር ቀውስ አለን እና ሶስተኛው ያስተምሩ ዝንፈት ነው ቤተክርስቲያን ለህልውናዋ መሰረቷ የጌታ ቃል ነው ለጌታ ቃል ባለስልጣንነት መገዛት አለባት ቃሉ እንደፈለገን ምን እናገረው አይደለም ባይመቸንም እንኳን መኖር ያለብን እንደ ቃሉ ህዝብ ነው እንዲያውም ቀደምት አባቶች ከኛ ፊት የነበሩት አንዱ መለያቸው የቃሉ ህዝብ ነበር የሚባሉት መለያቸው የጌታ ቃል ነበር አሁን ግን የጌታ ቃል በጣም ሰው እንደፈለገ የሚናገርበት አንድ ጥቅስ ወስዶ ሰው የልቡን ሐሳብ የሚናገርበት ከወንጌል በጣም የራቀበት ሆኗል ሶስተኛ የአመራር ቀውስ ነው ያስተምሩ ቀውስ ይቅርታ አራተኛው የስነ ምግባርና የሞራል ቀውስ ነው በጣም እንደ ሀገርም በዚህ ጉዳይ ላይ በጣም ዝቅጠት ውስጥ ገብተናል እንደ ወንጌል ማህበረሰብ ከዚህኛም አልተለየንም
የተጠራነው ጨውና ብርሃን እንድንሆን ነው። ግን እኛም በስነ ምግባርና በሞራል ቀውስ ውስጥ ተከተናል። ከሙስና ጀምሮ ፍቺ፣ ስድብ፣ ትችት፣ ነቀፋ፣ አቅላይነት፣ አለማክበር አንዳንዱ መሰረታዊ የሆነ ኢትዮጵያዊ ጨዋነት ይመስለኛል። በዛም እንኳን ደረጃ ተለክተን ወድቀናል እና ቁጥራችን በዝቷል። ግን ቁጥራችን በህይወት ጥራት ታጅቧል ወይ ብዬ ስጠይቅ አፌን ሞልቼ እንዳልናገር የሚያደርጉኝ ብዙ የፈጠሩ ችግሮች አሉ። እነዚህ አራት ነገሮች ማሰብ አለብን እና ለዚህ ሁሉ ጣጣ ዋናው ተጠያቂነት ያለው የደቀ መዝሙርነት ጾት ነው። አላፈራንም። የቤተክርስቲያን አባላት አፍርተን ይሆናል ግን ደቀ መዝሙር አላፈራንም። በጌታ ቃል ላይ ስር የሰደደ ትውልድ አላዘጋጀንም እና ልክ ገበያ ተኮር ሆኗል ስብከታችንም። ቁጥርም እናሳድግበት፣ አባላት ምናበዛበት፣ ያለውን ደግሞ ምንይዝበት እና አድማጭ ተኮር ሲገበያው የሚወሰነው በገበያተኛው አይደለም። ልክ እንደዛው ገበያ ተኮር ኮንሱመር ድሪቨን ሆነናል። ስብከታችንም በዛው አንፃር ነው ሼፕ እየተደረገ ያለው። እነዚህ ነገሮች በጣም ያሳስቡኛል። ከዚህ ጋር ተያይዞ የማንነት ጥያቄ ያልኩሽ የዘረኝነት ጥያቄ የቤተክርስቲያንን እና የፖለቲካን ድንበር ያዛባ እና ያሳከረ ቀውስ ውስጥም ገብተናል እና ቤተክርስቲያን የራሷ ግዛት አላት። እግዚአብሔር በሉዓላዊነቱ 3 ተቋማትን መስርቷል። ቤተሰብ፣ ቤተክርስቲያንና መንግስት። ሶስቱ የራሳቸው ድርሻ አላቸው እና ድሮ ቤተክርስቲያን ከስደቱ የተነሳ ቤተክርስቲያን ማህበራዊ ተሳትፎም አልነበራትም። ማህበራዊ ተሳትፎም ብትፈልግም እንኳን ነገረ መለኮታዊ እይታዋ አገሬ በሰማይ ነው የሚለው ይጫና ስለነበር በማህበራዊ ተሳትፎ ላይ ብዙ ትኩረት አልነበረም። አሁን ግን ከዛ ጥግ የቤተክርስቲያንን ተልእኮ ፖለቲካዊ ልብስ ወይ የዘር ልብስ ወይ የባህል ልብስ እስከ ማልበስ ደርሰናል እና ከዚህ የተነሳ አይ ቲንክ ጌታን አሳዝነናል ብዬ አምናለሁ። ለዚህ ነው አይቶ እውነት ነው። መቼም ቀደም እንዳልከው ዶክተር አንዳንዱ ነገር እንደ ኢትዮጵያዊ እንኳን የማናደርገው ነገር ነው አይደለም። ከባህላችንም ከምናችንም ይወጣ ነገር ነው የምንሰማው የምናየው ነገር። አንዳንዱ እንዲህ አይነቱ ክፋት እንኳን በቤተክርስቲያን ውስጥ እንኳን ባማኞች መካከል እንዲህ አይነቱ ነገር የትም ቦታ ልናየው ማንፈልግም። በተቀደሰው ስፍራ ደግሞ በቤተክርስቲያን ውስጥ ሲሆን የባሰ ያስጨንቃል። በተለይም ይሄ የዘረኝነት ጉዳይ በጣም ያስጨንቃል። ውጪ እንኳን ልናየው የማንፈልገው ነገር ቤተክርስቲያን ገብቶ ስናየው የሚያሳስብም የሚያስከፋም ነገር ነውና እንዴት አድርጎ ነው ግን ወደ ቤተክርስቲያን የገባው? እንዴትስ እንደዚህ ተንሰራፋ? መፍትሄውስ ምንድነው? ብዙዎች አሁን መፍትሄ ለማምጣት ከዛም ከዚህም ተነስተው ሲደክሙ እንመለከታለን። መንግስትም የራሱ ድርሻ ለመወጣት እንደዚህ አይነቱን ጽንፈኝነት ለማስወገድ የሚሰራቸው ስራዎች ይኖራሉ። የመንግስት ድርሻ የመንግስት ሆኖ የቤተክርስቲያን ድርሻ ግን ምንድነው? ወደ ተመልካቾች ቆይታችን እዚህ ላይ አላበቃም። ካለን ሰዓት አንፃር እዚህ ላይ እንቋጨውና በሚቀጥለው ሳምንት ሁለተኛውንና የመጨረሻውን ክፍል ይዘንላችሁ እንመጣለን። እስከ ሳምንት መልካም ቆይታ።